ድምጻዊ ነበርክ መጀመሪያ? አዎ። ከዛ በፊት ደግሞ የባለስልጣን ልጅ ነበርክ። ሄደ ምን መፍረስ አለበት ተብሎ ሊያፈርሱ ሲሄዱ ሁለት ግሬደር ነው የተሰበረው። ማለት አጥሯን ሊያፈርስ ገና ነካ ሲያደርገው ተሰበረ። የባለ ጠንቋያን ሴትዮ አዎ ተሰበረ። ወገቡ ላይ በጭራሽ አላደርገው። ለምን? ሰርቻለሁ። በቃ ስራዬ አይመሰክርም። ገለታ ዋጋው ውድ ነው። ስለዚህ እሱን ለማሰራት ይከብደናል ይላሉ ብዙ ጊዜ። ዛሬ ጀምሮ ቃለ ምልልስ ወይም ቃለ መጠይቅ አላደርግም ብዬ አቆሚያለሁ። ምክንያት እውነትም አቆሚያለሁ። ምን አገኘሁበት ከቃለ ምልልሱ? ጠብ ያለ ነገር የለም። ነገሮችን ፊት ለፊት ይናገራል። ምናልባት ይሄ ነገር ጎድቶኛል ብለህ ታስባለህ? ማን መጥቶ ጠይቆኝ? ይሄ ነው የኔ መልስ። ማን ነው የጠየቀኝ? ሞታለች ማለት የለችም። አሁን ላይ የለችም። አሁን ላይ ምን አለ? ምንድን ነው ያለው? ንገረኝ። የተሰሩ ነው ይሄ ጥሩ ነው ብለህ የምትለው ነገር አለ እንዴ? ጠንቋይዋ ቤት ጠንቋይ እንደዛ ነገር ናት። ቀበቶ አላት፣ የወርቅ ቀበቶ፣ የምትለብሰው ልብስ የሚያብረቀርቅ ነው ምናምን። እኛ ማህበረሰብ ደግሞ ይሄን አይፈልግም። ካልፈለገ የራሱ ጉዳይ ነው። ምን አገባኝ? የራሴ ጸባይ ነው። ሴትዮዋ ባለችው መሰረት በቃ ቦታ መረከብ ጀመሩ። ቤት መሰራት ተጀመረ። የአንተ አባት ሳላገኙ አግኝተዋል። ቆራለ ውላሉ። ዝም ብዬ እየዞሩ ና ይላሉ ሰዎች፣ ያቆኛል። ሲወጡ እኔ ነኝ። አይ አንተ የተረገም እግዚአብሔር ይጥፋህ ይላሉ አንዳንዶቹ። የኔ ውቃቢ ይበልጣል አለች። እንደዛ ሳይሆን ብቻ ለምን አታፈርሱትም? ያው ነው። የኔ አባት አውቃቸዋለሁ። ይቺ ሰይጣኗን ልካ ይሆናል። ታምንበት ነበረ ግን አንተ? እኔ ክርስቲያን ነኝ። በክርስቲያንነት ነው የማምነው። እንግዲህ በዕለቱ የተሰማኝ ልንገር አይደለም። ምንም የተሰማኝ ነገር የለም። ግን አግራሞቴ የሚገርምህ ነገር አለ። ያ የታማው ሰውዬና የአማው ሰውዬ እኩል ከተቀመጡ አንተ በቀደም እሱን እንዲህ ብለው አልነበረም ወይ የምል ሰው ሞቷል ተብዬ ይሆናልና ፎቶግራፌን ከዚህ ጋር አያይዤ አየር ላይ ልቅቄዋለሁ። መኖሬን እወቁ። በህይወት አለው። በቃ ሰላም ጤና ይስጥልን። የተከበራችሁ ክቡራን ክቡራት የሀሌታ ቲቪ ተከታታዮቻችን እንደ ወትሮው ዛሬም እንግዳ ይዘን መተናል። እንግዳችን ደግሞ ለበርካታ ዓመታት በኪነ ጥበብ ውስጥ የቆየ አንጋፋ አርቲስት ነው። አርቲስት ገለታ ተክለ ጻዲቅ። ስለመጣ ደስ ብሎኛል። እኔም አመሰግናለሁ። በጣም ደስ ብሎኛል። ከብዙ ዓመት በኋላ ሳገኝህ ጺምህ እንደዚህ አልነበረም። ምናልባት ጥቁር ሆኖ እዚች ጋር ብቻ ነበረ ነጭ ነበረ። አዎ ለለውጥ ያለው ያው ጺሜ መለያዬ ነበር። መለያዬ ነው የምለው ሁሌም ትል ነበር። አዎ እዚህ ጋር ነጭ ነው፣ እዚህ ጋር አለ፣ እዚህ ጋር አለ። በሱ ነበር በጣም የምታወቀው። እሺ አሁን ደግሞ እስቲ ልለውጠው፣ በቃ ለውጨው የአድናቂዎቼን የተመልካቾቼን የሚያከብሩኝ ሰዎች ምን ይላሉ የሚል ነበረ። ነጭ አደረኩት። ምን አሉ? እንዴ ተለወጥክብን፣ ይሄ ነጭ በጣም ነው የሚያምረው፣ ልዩ ነው። እንግዲህ ከሌላው ሰው ንጣት የተለየ ነገር የለውም፣ ግን በጣም ደስ ይላል እያሉ ነው። የሚገርም ነው። ከ35 ዓመት በላይ በጥበቡ ቆይተሃል። አዎ እንግዲህ ዘፋኝ ነበርክ። ከዛ ወደ ትወናው መጣ። አዲስ አበባ ቲያትርና ባህል አዳራሽ እንግዲህ ለበርካታ ዓመታት ሶስና ቲያትርን እስክጨርስ ድረስ ነበርኩኝ። እንግዲህ የመጨረሻው ሶስና ነው። ማዘጋጃ ሲቲ ሆል የመጀመሪያው ባለካባና ባለዳባ ነው። በባለካባና ባለዳባ ጀምሬ በሶስና ጨርሼ ወጣሁ። ጡረታ ወጥተህ ነው? አዎ። ስለዛ በኋላ እናወራለን። ድምጻዊ ነበርክ መጀመሪያ?
አዎ። ከዛ በፊት ደግሞ የባለስልጣን ልጅ ነበርክ። አዎ። ማን ነበሩ? አባቴ እንግዲህ ተክለ ጻዲቅ ወልደ ስላሴ ይባላሉ። ሆሎታ ነበሩ። ሆሎታ ምክትል የወረዳ አስተዳዳሪ ነበሩ። ከዛ ደግሞ ደረጃ ሲያገኙ ሱሉልታ ወረዳ አስተዳዳሪ ሆነው ተቀይረው ሄዱ። ከዛ ደግሞ ልቀጥልልህ ወደ ባቱ ሄደሃል። ከዛ በኋላ ዝዋይ ሳይሆን ከሱሉልታ አውራጃው ቡታጅራ ስለነበር ሀይቆችና ቡታጅራ የሚባለው አውራጃ ቡታጅራ ላይ ነበር። ቡታጅራ በደርግ ጊዜ ማለት ነው። በኃይለ ሥላሴ ጊዜ ኦኬ። ቡታጅራ ተቀይረው ሄዱ። ከዛ ቡታጅራ አውራጃ ነበረ። ከዛ ወደ ዝዋይ እንዴት ሄዱ ለሚለው ደግሞ ቡታጅራ ቀኛዝማች ወርቁ እንቆስላሴ ይባሉ ነበር በወቅቱ። በኋላ እስከ ደጃዝማች ድረስ ደርሰዋል። እሳቸው አንድ አቦሳ የምትባል ከተማ በማረቆ አቋርጠው ወደ ቡታጅራ መንገድ ለማሰራት ሲሉ የማረቆ ሕዝብ እምቢ አለ። በመሬት ላይ የበርበሬ መሬት ነው። በዚህ መሬት ላይ መንገድ አይቻልም ብለው እምቢ አሉ። እምቢ አላችሁ? አዎ እምቢ አላችሁ። ከእናንተ ጋራ ግጭት አያስፈልግም። ስለዚህ አውራጃውን ወደ ሌላ ቀይራለሁ ብለው ከቡታጅራ አንስተው አዳሜ ቱሉ ከዝዋይ በታች ስትወርድ ምናልባት ወርድ አይተሃት ከሆነ ተራራ ምናምን ትንሽ ዳገት ያላት እዛ ወሰዱና አስቀመጡት አውራጃውን። እዛ ውስጥ ተቀመጠ። ዝዋይ የሚባል ከተማ የለም ማለት አሁን ባቱ የምትባል ከተማ የለችም። ባዶ መስመር ነው። አንድ ቤት ብቻ አለች። ያቺ ቆርቆሮ ቤት የዝዋይ ከተማ አሁን ባቱ ተብሏል። አሁን ባቱ ተብሏል። በፊት መሀል ላይ ደግሞ ዝዋይ ነበር። ከዛ በፊት ግን ባቱ ነበር የሚባለው ይባላል። የለም አይደለም። ይሄን አላውቅም ያደኩበት ስለሆነ አሁን ምናልባት ከጀርባ እኔ የማውቀውን ልንገርህ። ከአዳሜ ቱሉ አውራጃው አዳሜ ቱሉ ሆኖ ከአዳሜ ቱሉ ዝዋይ ሐይቅ ድረስ በእግራችን ሄደን ዋኝተን የምንመለስ ሰዎች ነን። ነዋሪዎቹ ላቂ ደንበል ነው የሚባለው። የአካባቢ ላቂ ደንበል ይባላል። ዘዬዎች ናቸው። ዘዬ ነው ውስጡ የሚኖሩት። ቋንቋቸውን ለየት ያለ ነው። ዘዬዎች ናቸው። ከዛ በኋላ ያ ጫካ ነው፣ ደን ነው። አስፋልቱ ርቀት አለው ከባህሩ። አስፋልቱ ዳር ግን አንድ ቤት አለ። እዛ ቤት ውስጥ ሻይ ይሸጣል፣ ምን ይሸጣል። በአካባቢው ላይ ደግሞ ሀጂቲ የምትባል ሴትዮ እንደ ጥንቆላ ነገር እንደ ዊዛርድ አይነት ነገር ነው። እዛ ባህሩ አካባቢ ትኖራለች። አንድ ጊዜ ግብዣ ጋበዘችና የአውራጃ እንትኖችን ባካችሁ አንድ ጊዜ ኑ አለ። ተጠራን፣ ሄድን። እኔም ልጅ ሆኜ ያው ከአባቴ ጋራ ይሄዳለሁ። ልጅነት ሳይሆን ህፃን ልጅ አይደለሁ። ወደ 16 ጠንቋይ ቤት ማለት 15 እሷ ድግስ ደግሳ። እሺ ጠንቋይዋ ቤት ጠንቋይ እንደዛ ነገር ናት። ቀበቶ አላት፣ የወርቅ ቀበቶ። የምትለብሰው ልብስ የሚያብረቀርቅ ነው ምናምን። እና በመሀል ያለውን ታሪክ ልተውልህና ከአስፋልት ጀምሮ እዚህ እስከምትደርሱ ድረስ ስንት ግራር ቆጠራችሁ አለች። ትንሽ አባቴ እንዲህ አይነት ነገር አይፈልግም። ደግሞ ግራር ቆጠራችሁ ትላለች፣ ምን ማለቷ ነው እያሉ ድግስ ነው እና ኧረ እኛ ስንት እንደሆነ አልቆጠርንም አሉ። ኮሎኔል ሙሉጌታ የሚባሉ የፖሊስ አዛዥ ሙሉጌታ ወልደ ዮሐንስ ባልሳሳት፣ ኮሎኔል ሙሉጌታ ወልደ ዮሐንስ እሳቸው እኛ አልቆጠርንም። እንግዲያው ካልቆጠራችሁ በዚህ በግራሩ ልክ ቤት ይሰራል አለች። ጫካ ነው፣ አንድ ቤት ብቻ ነው ያለው።
ያ ቤት ደግሞ የእሷ ነው አሉ። የእሷ ቤት ነው። የእሷ ቤት ነው። ሻይ ይሸጥበታል፣ ምን ይሸጣል፣ መኪና ይቆማል፣ የጭነት መኪና ወደ ሲዳሞ የሚወርድ የጭነት መኪና ምናምን ይቆማል። በቃ ከዛ ቀኛዝማች ወርቁ አዲስ አበባ መጡ። ማስተር ፕላን አሰሩ። ማስተር ፕላን ይዘው መጡ። ያ ቦታ ተሸነሸነ። ሴትዮዋ በተናገረች በ2 ዓመት 3 ዓመት ጠንቁላ ማለት ነው። ይሄ በግራሩ ልክ ቤት ይሰራል። በምን አወቀች? እንግዲህ ጥንቆላም ሊሆን ይችላል። እንግዲህ የእምነት ጉዳይ ነው። እና ማስተር ፕላኑ መጣና ሽንሻኑ ተጀመረ። ስለዚህ የመንግስት ባለስልጣኖች መጀመሪያ ወህኒ ቤቱ ተሰራ። ቀጥሎ የአውራጃው ጽህፈት ቤት ተሰራ። እንትኖች የመንግስት መስሪያ ቤቶች ተሰሩ እና ጤና ጣቢያ ተሰራ። ከዛ በኋላ የመንግስት ባለስልጣኖች እያንዳንዳቸው ማስተር ፕላኑ ላይ እያዩ ቦታ መረከብ ጀመሩ። ሴትዮዋ ባለችው መሰረት በቃ ቦታ መረከብ ጀመሩ። ቤት መሰራት ተጀመረ። ያንተ አባትስ አላገኙ? አግኝተዋል። 500 ካሬ ሜትር በጊዜው ብዙ ነው እንዴ? ትንሽ ነው፣ በጊዜው ትንሽ ነው። ዛሬ ነው ብዙ የሚሆነው። አንተ ደግሞ አሁንማ 500 ካሬ ሜትርም ሲጀምር አይመራም። ዛሬ ብዙ ነው። 500 የት አግኝተው ነው? ያኔ እኮ 500 እኮ ትንሽ ነው ተብሎ ነው። ትንሹ በትንሹ 700 ይወሰዳል፣ 1000 ካሬ ሜትር ይወሰዳል። በቃ እንደ ፍላጎቱ ይወሰዳል። እና ወዲያው ቤት ተሰራ። እኛም እንግዲህ ከአዳሚት ሁሉ ጓዛችንን ጠቅልለን ዝዋይ ገባችሁ? ዝዋይ አዲስ ቤት እንዴ! ምን የሚያክል ቤት! አንተ ደግሞ አመሰገናችሁ ሄዳችሁ ሴትዮዋን? ማን በቃ እኮ ተረስታለች እሷ። ያስታወሳትም የለም። ያስታወሷት መቼ ነው? አባባ የተመሩት ወደ ወንዙ የሚሄድ ጎዳና አለ። ይሄኛው ደግሞ ወደ ሻሸመኔና አዲስ አበባ የሚወስድ አስፋልት ነው። ከአስፋልቱ ወደ ወንዙ የሚወስደው ዳር ላይ ነው አባቴ የፈለጉት ቦታውንና የተመሩት። አሁን ያ መንገድ ይጠረግ ተብሎ ወደ ወንዙ ሲጠረግ ቀጥታ ቤቷ ላይ ነው የሚያርፈው። ሴትዮዋ የሴትዮዋ በር ቤቷ ላይ በቃ መፍረስ አለበት ቤቷ ተባለ። ሄደ። ምን መፍረስ አለበት ተብሎ ሊያፈርሱ ሲሄዱ 2 ግሬደር ነው የተሰበረው። ማለት አጥሯን ሊያፈርስ ገና ነካ ሲያደርገው ተሰበረ። የባለ ጠንቋያን ሴትዮ ተሰበረ። ወገቡ ላይ እንደዚህ በቃ ተሰበረ። እንግዲህ ከጥቅሙ ህዝቡ ምን አለ? ምን ይላል? በቃ ያው ውስጡን ታጉረመርማለህ አይደለ? ኧረ ተው በቃ ተዋት ተባለና ሌላ ጣጣ ይመጣባቸዋል። 2 ተሰበረ። አንዱ ባለ ሰንሰለቱም እንደዚህ ሰንሰለቱ ብትን አለ። ዶዘሩ ተሰበረ። አንደኛው እንደዚህ ባለ 6 ጎማን የሚፈቀው አለ አይደል? እሱ ወገቡ ነው የተቆረጠው። የእሷ ግቢ ስለተነካ እሷ እያየች ትስቃለች። በኋላ መጨረሻ ላይ ሄዳ ተጠየቀች። እንዴ እናፈርሳለን ብላችኋል፣ ታዲያ ለምን አታፈርሱም? የኔ ውቃቢ ይበልጣል አለች። ለዛ ሳይሆን ብቻ ለምን አታፈርሱትም? ያው ነው እናንተ ከእግዚአብሔር ትበልጣላችሁ አይነት ነገር አለች። እንደገና ያው ፕላኑ እንዳይበላሽ ሌላ ቦታ ይሰጥሻል ፍቀጅ ተባለ። ልክ እንደዚች እንደነበረችው ግቤም 2 እጥፍ አጥር፣ ቤቱም እንደዚሁ የማሳያቸው ቦታ ትሰሩልኝ እንደሆነ ፈቅዳለሁ አለች። ተሰራ፣ አስረከቧት፣ መንገዱ ወጣ። እሷ ብቻዋ ትልቅ መንግስት ናት። እንደዛ ነው እንግዲህ በጊዜው የነበረ እምነት ነው። ታምንበት ነበረ? ግን አንተ? እኔ ክርስቲያን ነኝ፣ በክርስቲያንነት ነው የማምነው። አዳሚት ሁሉም የእመቤታችን እንትን አለ፣ ጽላት አለ።
እዛም አገለግል ነበር። እንግዲህ አባቴ መንግስት ባለስልጣን ናቸው። አዎ መንገድ ሴትዮዋ ላይ ሲወጣ ዶዘሮቹ ሲሰበሩ አላፈገፈጉም። ይሄ ነገር ይቅርብን፣ ሌላ ችግር ውስጥ እንገባለን። የኔ አባት አውቃቸዋለሁ። ይህች ሰይጣኗ እንድልካ ይሆናል ይላሉ። እሳቸው ምንም አይናገሩም። ከእሳቸው በላይ ያሉ ባለስልጣኖች አሉ። እሳቸው የርስት ክፍል ሹም ናቸው። የሚገርም ነው። የርስት ጉዳይ ነው የሚያዩት። ከላይ ገዢው አለ፣ ምክትሉ አለ። ከመንግስት እኮ በለጠች እኮ ባለ ውቃቢዋ እና በልጣ እኔ ያልኳችሁን አድርጉ ብላ ነው ሌላ ቦታ ሄደችው። ታዲያ ተደርጎላት ነው ተሰርቶላት። ዶዘሩ ሲሰበር ትስቅ ነበር። እሷ ቆማ ዝም ብላ ታያለች። ዲሳ አሆጃታኒ ዲሳ ትላለች። ተዋቸው ይስሩ ተዋቸው ትላለች። ምኑን ነው የሚሰሩት? ሌላ ዶዘርም ቢመጣ እንደሚሰበር ታውቃለች እንዴ? ተዋቸው። ከዛ የሚገርም ነው። ሌላ ቦታ ተሰራላት፣ ወጣ። ከተማ በቃ ቀስ በቀስ አሁን እንደምታየው ቅልጥ ያለ ከተማ ነው። አሁን ዝዋይ ትልቅ ከተማ ሆኗል። እኔም ለራሴ አሁን ወደ ኋላ ሄጄ ሳስበው ያደን እኛ አቋርጠን በደኑ መካከል ተጫውተን ሐይቁ ላይ ዋኝተን ምን ብለን የነሱን የዚህ ዘዬዎቹን አሁን የባቱ አሁን ባቱ ተውሏል። አሁን ዝዋይ የሚለው ነገር ቀርቷል። የነሱን ይሄ ኤበላ የሚባላል ጀልባ እንደዚህ ሾጣጣ ነው። እሱን ልጆች ነን ሰርቀን እንደነሱ እናረጋለን ብለን ስንት ርቀት ከሄድን በኋላ መንገዱ ሁሉ ጠፍቶን በቃ ርቆብን። ዋና በደንብ ዋኝተ ነው ያደግከው? በኤበላው ነው እንጂ እንደዚህ እያደረክ በጀልባ። ሐይቁ ስሳቷኝ ሐይቁ እንዋኛለን። ምክንያቱም ወንዝ ዳር ያደገና ያደገ ሳይዋኝ እንዋኛለን። ወደ ድምፃዊነቱ ስትገባ መጀመሪያ የዘፈንከው የማን ነው? መጀመሪያ አልቻልኩም የሚል ዘፈን ነበር። የጥላሁን? ንዝንዝሽን አልቻልኩም የሚል ነበር። እንደ ወላይትኛ ክለብ ነበር የምትዘፍነው? እዛች አዳሜ ቱሉ ላይ ትልልቅ ቡና ቤቶች አሉ። አንድ ቡና ቤት ላይ ዘፋኞች መጡ ተባለ። በቃ አንድ ቡና ቤት ገብቶ ናይት ክለብ ነው፣ ገንዘብ ከፍለ ቆርጠ ትገባለ። ኋላ እዛ እንግዲህ ያው ልጅ ነው፣ ሙዚቃ ደስ ይላል እና ጠፋሁና ከቤተሰብ ሄድኩኝ። ተሾልኪ ሄድኩኝ። ማታ ነው፣ ይዘፈናል፣ ሰው ይገባል። አሁን በር ላይ ትኬት የሚቆርጥ አለ። አንተ ኃላፊው ማን ነው አልኩት። አስፋ እንትን አይደለም ብርሃኔ ገብረ እግዚአብሔር ነው አለኝ። የእንትኑ የባንዱ ኃላፊ ነው። አዎ እባክህን አንድ ጊዜ እኔ ዘፈን እችላለሁ ንገርልኝ አልኩት። ቆይ ሙዚቃው ይለቅና እነግርልሃለሁ አለኝ። ሙዚቃው አለቀ፣ ነገረው፣ መጣ፣ አየኝ። ትዘፍናለህ እንደ አለኝ። አዎ አልኩት። ትሞክር ነበር ከዛ ፊት ወይ ዝም ብለህ? እኔ ዝም ብዬ በድፍረት ሙዚቃው ደስ ይላል። እና ዝፈን አለኝ። ምን ልያዝልህ? አልቻልኩም የሚለው ልያዝልኝ። ዘፈንኩት። ከኔ ጋር ትሄዳለሁ አለኝ። ሽልማት አገኘው። ገንዘቡ ደግሞ ሽልማት ስታገኝ ሽልማቱን ደግሞ ብሩን የት ነው ይዘህ የምትሄደው? ወደ ቤት ይዘህ አትገባ። ኬት አባ ካመጣህ ተብዬ ልቀጠቀጥ ነው፣ ልገረፍ ነው። አባቴ ኃይለኛ ናቸው። ስንት ዓመት ነበር ያለው? የዛን ጊዜ 15 ኦልሬዲ እንደዚህ ይሆናል። ኬት አመጣህ ትባላለህ፣ ትገረፋለህ አንተ እንዴ አላ። የማደርገው ነገር መላው ጠፋኝ። ምን ላድርገው ብዬ ገንዘቡን ያው ከሱ ጋር እንግዲህ ሊሸፍት ነው። አብረን ልጠፋ ነው። ይህን ገንዘብ ለማን ልስጠው?
እሺ በቃ አብረን እንሄዳለን አልኩና ከሱ ጋር ጠፋ። በዛው ወደ ሲዳሙ እዛ ሰርተን ምን ብለን ተመልሰን መጣንና አዲስ አበባ ስንደርስ ከሱ ጋር ተጣላን። አዲስ አበባ ደግሞ ቤተሰብ አለ። በምን ተጣላችሁ? በቃ አልፈልግም አልኩት። ጸባዩ መጥፎ ነው። እሺ ትንሽ ንጭ ያበዛል። አልፈልግም አልኩት። ቢለምነኝ አልፈልግም አልኩት። ከዛ እዚህ የአባቴ እህት አክስቴም አጎቴም ያጎት ልጆችም ነበሩ። እነሱ ጋር ገባሁ። ተጣልተህ ነው እንዴ አሉኝ። አይ እኔ ያልተጣላሁም ዝም ብዬ ጠፍቼ ነው የሄድኩት ሙዚቃ ዘፋኝ ለመሆን ስል አክስቴ ናቸው። አይ ያንተ ነገር እንዳይ በቃ ተክሌ ይገላል። አይ አባቴን እንግዲህ ተክሌ ይገላል። አይ ቆይ እኔ ወስጄ እንግዲህ የልጅነት ነገር ነው ብዬ አስታርቃለሁ ብለው ወስደው አስታርቁኝ። ገባሁ። እንደገና ደግሞ ሁለተኛው ባንድ አስፋው ክበበ የሚባል እሱ ደግሞ የምስራቅ ፀሐይ ኦርኬስትራ ነው የሚባለው። እሱ ደግሞ ሲመጣ ሞቅ ያለ ነው። እሱ ደግሞ ተወዛዋዦችም አሉት ምንም አሉት። ትንሽ ድራማ ብጤ ደግሞ መሀከል ላይ ያሳያል። እሱ ደግሞ ሲመጣ እሱን አነጋገርኩና ከሱ ጋር ድጋሚ ከብርሃን ገብረ እግዚአብሔር ጋራ 1 ዓመት፣ ከአስፋው ክበበ ጋራ 2 ዓመት 3 ዓመት በል አስፋው ክበበ ጋራ 2 ዓመት ወደ ሐረር ሄድን። ከሐረር ተመለስን። ወደ ሲዳሙ ሄድን። ከሲዳሙ ተመለስን። ወደ ጅማ ሄድን። በቃ ይችን ብቻ ከሱ ጋር ሄጃለሁኝ። እና በምንድን ነው የተጣላ ነው? በሽልማት ነው ማለት። ስትዘፍን እዘፍናለሁ፣ እወዛወዛለሁ። እኔ ዘፈን ከነሱ ጋር ከመግባቴ በፊት ሽልማት አይከፋፈሉም። እኔ ስዘፍን ሽልማቱ በጣም ከፍተኛ ነው። ስለዚህ ይሄ ሁሉ ብር ለሱ መከፋፈል አለብን የሚል ተመካክረው አንተም የምታገኙትን ሽልማት አስቀምጡና እንከፋፈላለን ተባለ። አይ እሺ ያልኩኝ እኔ በዛ ተስማማውና ስሰራ በሆነ ትንሽ ምክንያት ባይገለጥም ደስ ይለኛል። በሱ ተጣላን። አዲስ አበባ ስገባ ደህና ዋል አልኩት። ሂሳቤን ተቀበልኩና እንትን አልኩ። ከዛ በኋላ የት እገባለሁ? ለተወሰነ ጊዜ ቁጭ ካልኩ በኋላ እዚህ ሰፈር ውስጥ የምትቀልለው ቀልድ አለ አይደለ? አንዳንዴ በቃ ዝም ብለህ ቆርቆሮ አለ እላለሁ። ዝም ብዬ እየዞርኩ ና ይላሉ ሰዎች፣ ያቆኛል። ሲወጡ እኔ ነኝ። አይ አንተ የተረገም እግዚአብሔር ይድፋህ ይላሉ አንዳንዶቹ። አንተ ደግሞ ዛሬ ቆርቆሮ አለው ትላለህ ምናምን። ፍራሽ አዳሽ እላለሁ ደግሞ እለውጥና ሲባል አንዷ መላኩ አሻግሬ የሚባል ትልቅ የቲያትር ቡድን አለ አውቀዋለሁ፣ እኔ ሄጄ አነጋግሬ እዛ ትገባለሁ ያለችኝ። አግኝቼ ነው አልኳት። ከዛ ጋሽ መላኩ ጋር ገባ። ጋሽ መላኩ ጋር ወሰደችኝ። አየኝ። እንደዚህ ሲያየኝ አይ ምን ቲያትር ይችላል ብለሽ ነው እንዴ? ግድ የለም ትኬት ቆራጭ አደርገዋለሁ። ያው አድቨርታይዚንግ ይናገርልኛል፣ ትኬት ቆራጭ አደርገዋለሁ አለ። እሺ ብዬ እኔ በቃ ከምቀመጥ ብዬ ገባሁ። በዛው ወደ ቲያትር ህይወት ተገባ። አዎ የሚገርም ነው። እንግዲህ ወደ ቲያትር ህይወት ይሰራል ብሎም አልገመተም እሱ። ጉዞ ወደ አስመራ እንሄዳለን ተብሎ ተነሳ። ወደ አስመራ ሄድን። ከአዲግራት ቀጥሎ አንድ ከተማ አለች መሰለኝ፣ አድዋ አይደለም፣ ወደ አስመራ ስንሄድ ስሟ ጠፍቶብኝ ነው። እዛ አለሙ ገብረአብ ይተውናል። እዛ ላይ አለም ፀሐይ ወዳጆም ትተውናለች።
ከመላኩ ጋር ያልሰራ ሰው የለም። እውነት ነው። ጋሽ መላኩ ትልቅ ባለሙያችን ያበራ ነው። አሁን እዛ ሂሳቤን ካልከፈልከኝ አንተ ጋር የኔ ሂሳብ ተጠራቅሞ ምንድን ነው የሚለው ሂሳቤን ካልከፈልከኝ አልሰራም አለ አለሙ ገብረአብ። ለምን እንትን ሰው ገብቷል፣ ትኬት ቆርጦ ግጠም ብሎ ገብቷል። እኔ ደግሞ ቲያትሩን እዛ በር ላይ ትኬት እየቆረጥኩ አጥንቻለሁ። አሁን ምን ላደርግ ነው እባካችሁ ለምን ሲባል እምቢ አለ። እኔ አሁን መሳፈር የምፈልገው አለ። እምቢ ሲል እኔ ሄድኩና ጋሽ መላኩ አልኩት፣ እኔ እሰራዋለሁ አልኩት። ልምምድ አልተደረገም፣ ምን አልተደረገም፣ እኔ እሰራለሁ አልኩት። እንዴት አድርገህ ነው የምትሰራው? ያላጠናኸውን ልታበላሸብኝ ነው፣ ህዝብ ልታስጨውብኝ ነው። ግድ የለም ህዝብ ከምትበትን ብሩ ያስፈልገናል። ታዲያ መሳፈሪያችን እሱ ነው። ያልጋ የሚከፈለው የምን የሚከፍለው እንደዚህ ሰርተን ነው። ያንን አሰብኩና ግድ የለም ቢበላሽም ምንም አይደለም እኔ እሰራዋለሁ አልኩ። ሽፍንፍን የሚባል ነበረ። በቃ ሰራሁት። ምላሹ ምን ነበር? እብድ ነው ያለው። የእውነት ቲያትሩ ካለቀ በኋላ እቅፍ አድርጎ ስሞኝ ከዛሬ ጀምሮ አድቨርታይዚንግ አይሰራም፣ ትኬትም አይቆርጥም፣ ተዋናይ ነው ተባለ። በቃ ተዋናይ ነው ተባለ። በል እንግዲህ ሁሉንም በደንብ አድርገህ ያዝ ተባለ። ግድ የለህም እሱ ችግር የለም። በቃ አንድ ሀገር ስንገባ እኔ አልጋዬን ይዤ አልጋ ላይ ተኝቼ መዝናናት ነው። አድቨርታይዚንግ ይደረጋል። አንዳንድ ጊዜ ደግሞ ከተማውን ለማየት እወጣና አድቨርታይዚንግ ካለው እላለሁ። እኔም ከተማውን ለማየት ሲባል ከሱ ጋራ ወደ በቃ ሙሉን የሚሰራውን ቲያትሮች ያስኩ ነኝ ከጋሽ መላኩ ጋር። አዎ ከሱ ጋራ 4 ዓመት ሰራው ከሱ ጋር። የነኛ 3 ዓመት 7 ዓመት ብለ መዘጋጃ ቤት ደግሞ 30 መዘጋጃ 29 ዓመት አጠቃላይ ከ35 ዓመት በላይ ወደ 37 ዓመት ጥበብ ውስጥ ቆይተሃል። ብዙ ቲያትሮችንም ሰርተሃል። ከዛ በኋላ እንግዲህ አዲስ አበባ መዘጋጃ ቤት ወይም ደግሞ ቲያትርና ባህል አዳራሽ በጣም ብዙ ቲያትሮችን ሰርተሃል። በጣም የሚገርም ቲያትሮችን እስከ ሶስና ድረስ እና እኔ በደንብ የማስታውሰው ሶስናን ነው። እንግዲህ የክፋትም ጥግ ያየሁበት ጥሩ ትወናም እንግዲህ ነጸማኮ አሉ። ከዛ ውጪ በጣም ብዙ የተለያዩ ፊልሞች ላይም ገብተሃል፣ ቴሌቪዥን ድራማዎች ላይም ገብተሃል፣ ብዙ ሰርተሃል። ብዙዎች ገለታ እንደሰራው አልተጠቀመም ይላሉ። እውነት ነው? አዎ እንግዲህ እኔ ጥበብን ወድጄ ነው የገባሁት። ጥበብን እንደወደድኳት ያህል ምንም የተጠቀምኩት ነገር የለም። ያው ትንሽ ቤት ቀልሻለሁ። መቼም አንገትህን የምታስገባው ሽሮ ሜዳ አልፈ ወደ ላይ እዛች አካባቢ በ82 ደርግ ሊወርድ አካባቢ በ82 በደርግ ነው የተመራሁት። ምሪት ነው። ጎበዝ ነህ እንደው። እሷን ቦታዋን ተመራ። እሷ ባትኖር ኖሮ ትቸገር ነበር። አሁን በጣም ይሄ እኮ እግዚአብሔር ሲመራህ የምታደርገው ነገር ነው። አሁን እንደ ሌሎቹ እኔ ቤት ሞልቷል። የዛን ጊዜ የቀበሌ ቤት ተከራይተው እኮ መኖር ትችላለህ። የግለሰብ ቤት ደግሞ ሞልቷል። ርካሽ ነው። ተከራይተህ ምን አባትን የምሰራው ብለህ ተከራይተህ መኖር ትችላለህ። ግን ልጅ ሲወለድ እነኛ ልጆች ምንድን ነው የሚሆኑት ብለህ ሀሳብ ይመጣብሃል። እና ቤቱን ቦታውን ስረከብ 2 ልጆች ነበሩ። አሁን 5 ናቸው ልጆች። አዎ 2 ነበሩና ህፃኖች ነበሩ። እዚህ 4 ኪሎ ጡረታ ሚኒስቴር ጀርባው ላይ አሁን የፈረሰው ባለ ቦታው ነው። እሱ ጋር ሰፈር ነበረ
አባቴ ሰፈር ነበርና ቦታውም ነው እና እዛ ከስራ ማዘጋጃ ገብቼ ነበረ። ከስራው እየስመጣ ይመቱታል። ትልቁ ልጅ ሁልጊዜ ይመቱታል። ለምን ማውቀው ነገር የለም። ብቻ ስመጣ ተመታሁ ነው የሚለው። ያለቅሳል። እያለቀሰ ይጠብቃል። ግንባሩ ላይ የሆነ ነገር አያለው፣ እጁ ላይ የሆነ ነገር አያለው። ከሰው አልጣላም። እኔ ደግሞ በጭራሽ አልጣላም። አይ ለዚህ መድኃኒት እኮ ርቆ መሄድ ነው ብዬ ወዲያውኑ አመለከትኩ። ወዲያውኑ አለቀልኝ። ሰርቼ ገባሁ። ጉስቋም ገባ። እንግዲህ መጥቻለሁ ቤትህም ብዙ ጊዜ እንግዲህ አሁን ብልሃል ጥበብ የሰጠችኝ ነገር የለም ብልሃል። ሌላ ደግሞ እንግዲህ በቅርቡ ጠቅላይ ሚኒስትር አብይ አርቲስቶችን ሲሸልሙ ጭብጨባው አንተ ቤት ይሰማ ነበር። አንተ ግን አልተጠራህም። መንግስት አያቀኝም እኔን ብልሃል። ምን ማለት ነው? በእርግጥም አላወቀኝም። እኔ ከነበሩት አርቲስቶች መካከል እንዴት ነው የማልታወሰው? 29 ዓመት ሙሉ ባህልና አዳራሽ ስሰራ አገር ምድሩ የምሰራውን ቲያትር እያየ ያደነቀ እንዴት ነው እኔ የማልታወሰው? ምን ሆኜ ነው? በእርግጥ በፌስቡክ ላይ እኔ አውጥቻለሁ፣ ጽፌያለሁ። መንግስት አያቀኝም እኔ ነው። አይ እኔ መንግስት በእርግጥ ቢያቀኝ ኖሮ አለው ከነሱ ጋር እኮ ቁጭ ብዬ እኔም የሚሸለሙትን እሸለማለሁ፣ የሚሰጡትን ስጦታዎች እቀበላለሁ። ይሄ እግዚአብሔር አልፈቀደም። የስጦታው ጉዳይም ብቻ የገንዘቡም ጉዳይ የሽልማቱም ጉዳይ ብቻ ሳይሆን አንዳንዴ መረሳት በራሱ ያማል። እንግዲህ የተረሳሁበት ምክንያት እምለው እኔ አንተ ሄደህ ወዲያና ወዲህ የሚላወሱትን እጅ ትነሳለህ፣ ስርስራቸው ማለት አብረህ ሻይ ትጠጣለህ፣ ስርስራቸው ማለት አለ። በዛ ምክንያት ከፊታቸው አትጠፋም። ከሌ እንዲህ ነው ምናምን የሚባል ነገር አለ አይደል? አንተስ አትልም? አልልም፣ በጭራሽ አላደርገውም። ለምን? ሰርቻለሁ። በቃ ስራዬ አይመሰክርም። የግድ ማጎብደድ የለብኝም። ለምን? ምን ላገኝ? ይሄው እኮ አየሁት። እኔ ያውም አጠገባቸው ቁጭ ብዬ በዛ በኩል እንደው በመኪና እንኳን ሲያልፉ እንዴ የገለታ ቤት እኮ እዚህ ነው እንኳን ማለት ይችላሉ። የገዛ ጓደኞቼ ማለት እንደ አብረው የሰሩት የገለታ ቤት አብረውኝ የሰሩትን ባይሆኑ ቤትን ያውቁታል። ከብሔራዊ ቲያትር ከማን የተውጣጡት ቤቱን ያውቃል። እንዴ የገለታ ቤት እኮ እዚህ አካባቢ ነው፣ ገለታ እንዴት አልተጠራ ማለት ይችሉና እንዴት አልተጠራ ማለት አያቅታቸው። ግን አልፈለጉ። ለምን? ሁሉም ለራሱ ነው። አሁን ቅሬታ አርቲስቱ ጋር ነው ወይስ መንግስት ጋር ነው? እኔ መንግስት የቀረበለትን ነው የሚያደርገው። መንግስት ጋር ያቀረቡና ዝግጅቱን ያዘጋጁ ሰዎች ናቸው። ዝግጅቱንም ያዘጋጁ ሰዎች ከህዝቡ የበለጠ አበጥረው ያቆኛል። አበጥረው ያቆኛል። ለምን? ጠላቶች ጓደኞች ናቸው። እኔ እንግዲህ እስኪ በእለቱ የተሰማህን ንገረኝ። እንግዲህ ቤት ጉስቋም ነው፣ እንጦጦ ከላይ አለ። ካንተ በላይ ነው ሽልማቱ የነበረው። እንግዲህ በእለቱ የተሰማኝን ልገርህ አይደለም። ምንም የተሰማኝ ነገር የለም። ግን አግራቦቴ የሚገርምህ ነገር አለ። ጭብጨባውን ሰማ። በጣም የሚገርምህ ከቤት ወጣሁና አስፋልቱ ላይ ሁልጊዜ በዛች አስፋልቱ ላይ ወደ ላይና ወደ ታች ወቅት አደርጋለህ። አዎ አንዱ መኪና አስቁሞ አርቲስት ገለታ አለኝ። አቤት። እንዴ እዚህ አካባቢ ነው እንደ ቤትህ? አዎ። እንዴት አልተጠራህም? የት ነው የምትጠራው? ይኸው እዚህ ሽልማት እየተሸለሙ አይደለም ወይ ጓደኞች? ማን ቀረ? ምድረ አርቲስት በሙሉ ሽልማት እየተሸለመ አይደለም? ጠቅላይ ሚኒስትር አብይ እየሸለሙ ነው። እየሸለሙ ነው አለ።
ታዲያ እኔ ምን ቸገረኝ እንኳን ተሸለሙ አልኩት። ይችናት መልሴ። እኔ ምን ቸገረኝ እንኳን ተሸለሙ። እንደ ሰው ግን የሚሰማ ነገር አለ። አገልግዬ ተሸለሙ የሚሰማህ እኮ ነገርኩህ፣ አግራሙት ነው። እኔ በህይወቴ አልናደድም፣ ንዴት የሚባል አላውቅም። ለነገ ብዬ የምጨነቅበት ምንም ተአምር የለም። የነገውን የሚያውቀው ያውቀዋል። ውስጤ እምነት የተሞላ ነው። ሙሉ እምነት አለኝ። የነገውን ነገ ያውቃል። ሀሳብ የለብኝም። ጭንቀት ማለት እኮ ምንድነው? በሌለህ ነገር ላይ አደርጋለሁ ብለህ ስትነሳ ነው አይደል እንዴ? አንድ ነገር ሳትይዝ በደንብ ትንሽ ከያዝክ በኋላ እዚች ላይ ልጨምርበት ትላለህ እንጂ በሌለህ ነገር ላይ ስታስብ ማደር የለብህም። ለምን? የሚሆን ነገር ይሆናል፣ የማይሆን ነገር አይሆንም። ቢሆንም ግን እንደ ለምሳሌ ትልቅ ባለሙያ ነህ፣ ትላልቅ ስራ አብረህ ሰርተሃል። እንግዲህ አዲስ አበባ ማዘጋጃ ቤት ሲነሳ በጣም ትላልቅ ሰዎች አሉ። ነጋሽ ፋንቱ ማን ነው ያሉ፣ ሌሎችም በጣም ብዙ ነው፣ ወለላ አሰፋን፣ ፍቅርተ፣ በጣም ብዙ ሰዎች አሉ። አብረው የሰሩ ብዙ ሰዎች አሉ። ከተሸላሚዎች ውስጥ እንግዲህ አብረው የሰሩ ናቸው ያየነውም። እንግዲህ አንዱም ጋሽ ፋንቱ ማን ነው፣ ሌሎችም አሉ። እነዛን ሰርተህ አንተ እነዛን አይተህ አለመኖር ያማል፣ እንደ ሰው ያማል። ማለት ይሄ እውቅና ለማግኘት እኔ አልሰራውም እንዴ ይቆጫል። ነገር ግን እንዳልከው በቃ የሆነው ነገር ሆኗል። ሊሰማህ ይችላል። አለመታወስ ነገርኩህ እኮ ምንም የተሰማኝ ነገር የለም። ቢሰማኝ ኖሮ ስልክ ደውል ነበረ ለተሸለሙት። እናንተ እኔ ለምን ተዋችሁኝ፣ እናንተ ለምን እንደዚህ ነው ብላችሁ እደውል ነበረ። በቃ ምንም የተሰማኝ ነገር የለም። ደስታዬን ገለጥኩላቸው። እንኳን ደስ ያላችሁ አልካቸው በፌስቡክ። ለተሸልማችሁት የእናንተ ደስታ ከእናንተ ደስታ በላይ የኔ ደስታ ይበልጣል። እንኳን ደስ ያላችሁ። ይሄ ትልቅ ፍቅር ነው። እንኳን ደስ ያላችሁ። ምናልባት ያልተሸለምኩበት ምክንያት ሞቷል ተብዬ ይሆናልና ፎቶግራፌን ከዚህ ጋር አያይዤ አየር ላይ ለቅቄዋለሁ። መኖሬን እወቁ። በህይወት አለው። በቃ ፎቶግራፉን አርጌ በህይወት አለው። እኔ አልሞትኩም። ያልተሸለምኩት ምናልባት ሞቷል ካላችሁ እኔ አልሞትኩም አለው በህይወት። ሌላው ገለታ፣ ሌላው ጠፍተሃል። ብዙ እንግዲህ ወደ ከተማ አልወጣም፣ ጠፍተሃል። የከባድ መኪና ሹፌር ሆነን እንደነበር ካውቃለሁ። ከምን ደረሰ እሱ? ብዙ ዓመት ሰራህበት ወይስ? አልሰራሁበትም። 3 ጊዜ ብቻ ነው የሄድኩበት ጅቡቲ። 3 ነው የሄድኩበት። ሶስተኛው ላይ ሙቀቱን አልቻልኩም። በካኒቴራ ብቻ፣ እንደውም በካኒቴራም ተቀምጬ ሱሪም አልለበስኩም። ወንበሩ ራሱ እንደ እሳት ያንገበግብ ነበረ። በዛ ምክንያት ትንሽ ደግሞ ግሩፕ ነበር። የዘመኑ የኢህአዴግ አልነበረ እና ትግሬዎች፣ የተደራጁ ትግሬዎች አሉ እዛ። እነሱ ናቸው አላሰራሉ። እኔ 10 ቀን ተቀመጥኩ። እነሱ እየገቡ በወረፋዬ እየገቡ ምን ታደርገዋለህ? በቃ እነሱ ናቸው ና እየተጠራሩ ናሞ እየተባባሉ በቃ መጫን እንዴ። እኔ እንደውም አንድ የሚያቀኝ ሰው ነው ምን ታደርጋለህ አለኝ። ኧረ እባክህ ከባድ መኪና ይዤ መጥቼ ነው። ታዲያ ስንት ቀን ነው? ይኸው እየገቡ ከኔ በኋላ እየገቡ እየጫኑ ይሄዳሉ። እንትን ነበር ወረቀት፣ የተራ ወረቀት ነበር። አሳየሁት። ቀጥታ መኪናዬን ይዘህና ተከተለኝ አለ። ደካ እዛ የግሩፕ ነገር አለቅ አለ። የትም ነው እኮ የግሩፕ ነገር አለቅ አለ። ጥበቡ ላይ በግሩፕ ነው የሚሰሩት። የተጠራሩ ነው የሚሰሩት። የተጠራሩ ነው የሚሸላለሙት። ስትል ሰማው። አገር ያውቀው የለ እንዴ? ምን ማለት ነው? የግሩፕ ብቻ እኮ አይደለም፣ አገር ነው የሚያውቀው። ምን ማለት ነው? እስቲ ግልጽ አድርግልኝ። ሚስትህን ታሰራለህ፣ የቤት ሰራተኛን
ኪችን የቀጠርካትን ነይ ስሪ ብለህ ታሰራለህ። ሌላውን ደግሞ ወንድምህን ታሰራለህ። ጓደኛ የቤተሰብ ነገር ይሆናል። በቃ የቤተሰብ ነገር ይሆንና ደግሞ ከቤተሰብ ውጭ ደግሞ አብረህ የምትለው አለ አይደለ? በቃ እንደዛ ይሆንና አንድ ግሩፕ እዚህ ጋር አንድ ግሩፕ አለ። ቀጥሎ ደግሞ እዛ ጋር ስታይ ደግሞ እዛም አንድ ግሩፕ አለ። ከዚህኛው ግሩፕ ያኛው ግሩፕ ከዚህ ከፈለገ ከዚህ ይወስዳል። ይሄኛው ደግሞ ከዛኛው ግሩፕ የሚፈልገው ነገር ካለ እባክህን እኔ ጋር ትሰራልኛለች ላክልኝ አለ። ቁንጅና ውድድር እኮ ነው ስናይ የነበረው። ግሩፕ ውስጥ ያልገባሁ ለምን ይመስላል? እኔ ግሩፕ ውስጥ ያልገባሁት ስራዬን ብቻ እንጂ በግሩፕ አላምንም። እኔ ደግሞ አንድ ነገር ሰማሁ። ገለታ ዋጋው ውድ ነው። ስለዚህ እሱን ለማሰራት ይከብደናል ይላሉ ብዙ ጊዜ። ማን ጠይቆኝ? ማን መጥቶ ጠይቆኝ? ይሄ ነው የኔ መልስ። ማን ነው የጠየቀኝ? ለምሳሌ ይፈለጋልን ለመስራት ሰራዊት ፍቅሬ አናግሮህ አንተ ከፍተኛ ዋጋ ጠየቅ። አይ የሚገባህ ደግሞ በጣም ይሄ ነው ብሎ ትንሽ ብር ሰጠ አለ። አልሰራም ብለህ ሄድክ። የእሱን ነገር ብነግርህ ደስ ይለኛል። ንገረኝ። አንድ ድራማ አለ አንተ እንድትሰራልን ነው የምንፈልገው ይላል። ማን? ሰይፉ ፋንታሁን። እሺ። እና የሰራዊት ነው እና ሰራዊት ሊያሰራ ይፈልጋል አለኝ። ታዲያ ምን ችግር አለ? ይፈልጋልም ማለት ነው። አዎ ምን ችግር አለ? ጋሽ ስዩም ተፈራ የሰራውን ካራክተር እሺ ካወቀው ምን ችግር አለ? የሰራዊት ነው። አዎ ታዲያ ምን ችግር አለ? እኔማ ሰራዊት እኮ ያከብረኛል ጋሼ ነው የሚለኝ። ደግሞ ስለ ስራዬም በደንብ ያውቃልና እመጣለሁ አልኩት። እዚህ ቀድሞ ሰይፉ ፋንታሁን ያናገረ ቦሌ መድኃኔዓለም ሸገር ህንፃ ሰራዊት ነው። ከወዲያ ማዶ ደግሞ ተሻግሮ ሰይፉ ነው። ሰይፉ ጋር እንዲህ ነው አልተባለ። ሰይፉ ጋር ገባው። ከሰይፉ ጋር አወራን ተጨዋወትን። ስንት ትላለህ አለኝ። 14,000 ብር ትከፍሉኛላችሁ አልኩ። በጊዜው ልብ ብለህ ያዝ። በጣም ትንሽ ነው። ሰራዊት ነው ስለተባልኩ ነው እንጂ ከዛ በላይ ነበር የምጠይቀው። 25 ብር ልጠይቅ ትችላለህ ማለት አይደለም። እሺ አዎ አሁን አንተ የቤተሰብ ነው ብለህ 14,000 ብር 14,000 ብር ቀንሰህ ያቃላ እስራኤል። እሺ ሰራዊት በደንብ ያቃል እስራኤል። እሺ የሱን ቲያትር የሰራ ነው የሱ ልበልና የከርቸሌው ዘፋኝ የሚል የሰለሞን አለሙ አይደለም። የከርቸሌው ዘፋኝ ከየት እንዳመጣው አይታወቅም። ራሱ ደራሲ ነኝ ብሎ አመጣ አስገባ። የሰለሞን አለሙ ነው። ሰለሞን አለሙ አሁን በህይወት የለም። አፍለኛው መስራች። እሺ አልመሰለኝም። እሺ የከርቸሌው ዘፋኝ የሚል ይዞ መጣና ተገመገመ፣ አለፈ። አስተካክለው ተባለ ተጠርቶ። አይ እኔ ስራ አለብኝ ወዲያና ወዲህ ስለምሯሯጥ እናንተ የገመገማችሁት አስተካክላችሁ የሚቆረጠውን ቆርጣችሁ የምትጨምሩት ጨምራችሁ ስሩልኝ አለ። ተሰበሰብን እና አስተካከልለትና አየር ላይ አዋል ነው። ህዝብ ተመለከተው። ሲቲዮል በጣም ሲታይ ነበር። ወደ ይፈለጋል ፊልም እንሂድ። አሁን ሄድኩኝ። 14,000 ብር አልኩት። ደንገጥ አለና ለምን እንደደነገጠም አላውቅም። ቆይ እንሂድ እንደውም ሰራዊት ጋር ሄደን እንነጋገር አለ። እኔን አስገባና ወደ ሰራዊት እኔን አስገባና እሱ ውጭ ቀረ። አይ ጋሼ መጣ እንዴ እንደምን አለ ደህና ነው ወይ ብሎ ከወንበሩ ተነስቶ ተቀበለኝ። ገባሁ። እንዴት ነህ? ደህና ነው ሰራዊት አልኩ። ተቀመጥን።
ተነጋግራችሁ እንዴ አለ። አዎ ተነጋግረናል። ታዲያ እንዴት ነው አልወደድከውም እንዴ አለ። አይ ምንም ችግር የለም ይሰራል አልኩት። ታዲያ ስንት ተነጋግራችኋል? አሁን ተነስተው መቀበሉን ያክብሮቱን የምኑን አየሁና አይ እኔ እንኳን 14 ነበር ያልኩት 6000 ብር አንተ ስለሆንክ በ6000 ብር እሰራልሃለሁ አልኩት። ወርደህ እግዚአብሔር ምስክሬ ነው አንተ ስለሆንክ በ6000 ብር እሰራልሃለሁ አልኩት። አበደ። በዛ አለ በዛ እዛ ተሽከርካሪ ወንበር ላይ ቁጭ አለና እየተሽከረከረ እንዴ ጋሼ ብሩኬት ይመጣል። ሰራዊት ነው እንደዚህ። የዛን ጊዜ እኮ እሱ ወደ 1 ሚሊዮን ብር ገደማ ይኖረዋል የራሴ ግምት ነው። ከዛ እንደውም ባይበልጥ። እሺ እሱ ነው ያለው ማስታወቂያውን በምኑም የሄደ ሰው እሱ ነው። ሌላ ማን አለ? ምን ማለቱ ነው አልኩና በጣም ገረመኝና 6 የወረድኩለት እኮ የለም እኔ 4000 ብር ወድቻ 10000 ብር ከፍላለሁ እንዲለኝ ነው። አንዶም እንዲጨምርልን ነው። ያቃላ ይሉንታ ተሰምቶት እንዴ ያንሳል 6000 ብር በቃ 10000 ብር አድርግላለሁ እንዲልህ ነው። ኧረ ጋሼ 6000 ብር እኔ ጨምርልሃለሁ 10 አድርግልሃለሁ ትሰራለህ ይለኛል ብዬ ነበር ውስጤ ግምቴ ነበር። እዛ ወንበሩ ላይ እኔም ራሴ ገረመኝ። ንዴት አላውቅም ለምን እንዲህ አለኝ ገረመኝና አየሁትና ስማ በስቶ በዛ ይሄ ብር አልኩት። ብድግ አልኩ ቆምኩና ስማ አልኩት 20000 ብር ካልከፈልከኝ በስተቀር እንዳትደውል ሞባይሌ ላይ እንዳትደውል ሌላ ሰው ማሰራት ትችላለህ ብዬ በሩን ዘግቼበት ወጣሁ። ነው እንዴ? አዎ በሩን ዘግቼበት ወጣሁ። 6000 ብር በዛ ሲል ምናልባት 1000 ብር ወይ 2000 ብር ታስቦ ይሆን? አልተነገረህም? እኔ አልተነገረኝም። በኋላ ስዩም ተፈራ ሰራ ሲባል ሰማለሁ። ስዩም ተፈራም በ6000 ብር ነው የሰራው። የሚገርም ነው። እንግዲህ እነዚህ ነገሮች ተዛብተው አሁን ይመስለኛል እሱ ገለታ ዋጋው ውድ ነው፣ ዋጋው አይደፈርም፣ ስለዚህ እሱን ጠርተና እናሰራም የሚል ነገር ከዛ በኋላ ነው የመጣው። ከዛ በኋላ ነው እውነትም ከዛ በኋላ አልሰራም። ከዛ በኋላ ነው በቃ ቆመ። ምክንያቱም እሱ ደውሎ ለሌሎቹ ነግሮ ሊሆን ይችላል አታሰሩትም ብሎ ሊልም ይችላል። አሁን በህይወት አለ እኮ ይሄንን አሁን እዚህ እኔ እናንተ ቃለ ምልልስ ስናደርግ ይሰማል ያዳምጣል። ከዛ በኋላ ማንም ሰው አልጠየቀኝም። በአካል ተገናኝታችሁ ታውቃላችሁ? ከሰራዊት ጋር እንገናኛለን። አሁንም በቅርቡ ጊዜ ሁሉ ተገናኝተናል። ሰላም ይለኛል፣ ሰላም እለዋለሁ። ተነስቶ አያውቅም ያ ጉዳይ። አንተ መጥፎ ነገር ሰርተህ ያንን ታነሳለህ እንዴ? ያችን ነገር ከሱ ጋር አፈትልካ ባትሄድ ኖሮ ምን አለበት እንደው ይፈልጋልን ሰርተልኝ ቢሆን ኖሮ ይለኝ ነበረ። አያነሳትም። ከእስር በኋላ ነው ከእስር በፊት ነው ያገኘው? አረ ከእስር በፊት እንዴ የታሰረው አሁን እኔ እና እሱ ቀደም ሁሉ ስንት ቦታ ግብዣ ላይ ምናምን ላይ ሁሉ እንገናኛለን እኮ። ቂም አልያዝክም? አይ ሰላም ነው። እኔ ጋር ቂም እኮ የሚባል የለም በጭራሽ። የተጣላሁት ሰው ሄጄ ምን በድዬህ ነው አጥፍቼ ከሆነ ይቅርታ አድርግልኝ የምል ሰው እኮ ነኝ እኔ እስከ ዛሬ ድረስ ክስ የለብኝም፣ አልተከሰስኩም፣ አልታሰርኩም። የታሰርኩት አንድ ጊዜ ነው። በልጅነቴ አንዴ እብድ ፈንክቶኛል ብሎ ሳልፈነክተው ያሳሰረኛል። እንዴት እብድ ህሊናውን የማያውቅ እብድ ፈነከተ ብለህ ታስረኛለህ ብዬ 50 አለቃ ነው ዝዋይ አካባቢ ነው ዝዋይ ሄጄ ከሰስኩት። በቃ የታሰርኩበት እኔ 3 ቀን ካሳይን ተቀብዬ ቁጭ አልኩ። አሪፍ ነው። ያኔ እንደውም ካሳ አለ። አሁን ካሳይን ተቀብዬ ቁጭ አልኩ 3 ቀን። እንግዲህ ይሄ ነገር ሆነ ብለህ አንተም በቃ ውስጥ እንትን ብሏል። ቂም ካልያዝክ እንኳን ለቤታ በቃ እንኳን ከእስር ተፈታ ብለህ
አልደወልክለትም ወይ? አንገናኝም። ሰማይና መሬት እኮ ነን ማለት በሀብት እሱ ርቆ ሄዷል። እኔ እዚህ ጋር ነኝ ያለሁት። በምን ተገናኝተን? ውስኪ እኮ አብረን አንጠጣጣም። በቃ ይሄ ነው ውስኪ አብረን እኮ አንጠጣጣም። ስለዚህ እንኳን ውስኪ አይደለም አንድ ስኒ ቡና አንጠጣጣም። ስለዚህ እኔ ታሰረ አይደንቀኝም፣ ተፈታ አይገርመኝም። የሚገርም ነው። 26 ዓመት አካባቢ ሆነዋል። 23 እስከ 26 ዓመት አይደለ? ጡረታ ከወጣ እንግዲህ በ96 ነው የወጣው። 96 ነው እስከ 22 ዓመት አካባቢ 96 76 86 2006 30 ምናምን ዓመት አካባቢ ማለት ነው ጡረታ ከወጣ። ስንት ነው ደሞዝ ጡረታ? እኔ ጡረታ እንግዲህ የወንድ ልጅ የሴት ልጅ እድሜዋና የወንድ ልጅ ደሞዙ አይነገርም ይባላል። የማገኘው ትንሽ ነው፣ በጣም ትንሽ ነው። ምንድን ነው ታዲያ መተዳደሪያ? ስወጣ 1230 ብር ይዤ ነው የወጣሁት። እንግዲህ አስበው ሲጨመር የሚደርሰው ቤተሰብ አለ እና ታዲያ ምንድን ነው መተዳደሪያ? እንትኑን ካልሰራህ ጥበቡ ላይ የለህም። የለው። ሹፍርና ጀምረህ ነበር፣ እሱንም ተውከው። እሱም የቡድን ሆነብህ። በቃ ይሄ ቡድን አለቅ አለ። ታዲያ በምንድን ነው የምትኖረው? ያውም አሁን እሳት በነካ ኑሮ በምንድን ነው የምትኖረው? አንዳንድ ነገሮችን እኮ ታደርጋለህ። ዝም ብለህ አትቀመጥም። እጅና እግር እያለህ ዝም ብለህ በረሃብ ትሞታለህ? አትሞትም። ትንቀሳቀሳለህ። ዛም ትሄዳለህ፣ ያገኘኸውን ትለቅማለህ። በምን እሷን ትቋጥራለህ። በምን ስራ? ታክሲም ብትሰራ ምንም ታክሲ ትሰራለህ? አዎ። በሷ በቃ የግድ ያው ቤተሰብ መደጎም ስላለብህ በግድ በቃ መኖርም አለብህ። አዎ። ከዛ ደግሞ አሉ ቤተሰብም አለኝ። ሃይማኖት ውስጥ እንደውም ባለፈው ስደውልልህ እኔ መንፈሳዊ ሆኛለሁ እንደዚህ አይነት ነገር በቃ ትቻለሁ አልከኝ። ምን ማለት ነው? እውነት ለመናገር ከተፈለገ አንተ በለሰለሰ አንደበት እንዴት አድርገህ እንዳግባባህኝ አላውቅም እንጂ ከዛሬ ጀምሮ ቃለ ምልልስ ወይም ቃለ መጠይቅ አላደርግም ብዬ አቁሜያለሁ። ምክንያት? እውነትም አቁሜያለሁ። ምን አገኘሁበት ከቃለ ምልልሱ? ጠብ ያለ ነገር የለም። ያም ጠርቶ ቃለ ምልልስ ያደርግልኛል። የህይወት ታሪኬን ነው የሚጠይቀኝ። በህይወት ታሪኬ ውስጥ ይሄ አርቲስት የሚያስፈልገው ይሄ ነገር ነው ብሎ የሚመጣ ነገር የለም። ይቀህ እንደዚህ እንዳንተ ውሃ ተጋብዘህ በቃ ሰላም ተባብለህ ነው የምትሄደው። በቃ አለቀ። ስለዚህ ብዙ ቦታው ላይ ጥያቄውም ስለበዛ በቴሌቪዥኑም ሬዲዮኑም ስንት ጊዜ ተጠየቁበት፣ ቴሌቪዥኑም ስንት ጊዜ ተጠየቁበት። ምንም የለም። እውቅናውን ግን ቀደም ብዬ ያገኘሁት ስለሆነ አሁን እኔ እናንተ ስናወራ የሚገርምህ ነገር ቴሌቪዥን ወይም ይሄ ሲተላለፍ ገለታ እየታየ ነው ቶሎ በሉ ይላሉ። እርግጠኛ ነኝ የሚወዱህ ይሄንን ለማዳመጥ ይሄን ለማድረግ ጠቅላላ በቃ ገለታ ቃለ ምልልስ እያደረገ ነው ቶሎ በሉ እንደሚሉ አውቃለሁ። ይሄ ለእኔ እንግዲህ ሀብት የሚባሉ ይሄ ሀብት አይደለም፣ አያጠግበኝም። የሰው ልጅ መብላት አለ፣ መጠጣት አለ፣ መጉረስ አለ። እኔ መንፈሳዊ ነኝ፣ ወደ መንፈሳዊ ህይወት ገብቻለሁ። ወደ መንፈሳዊ ህይወት ገብቻለሁ ማለት በቃ ይሄ ዓለማዊ የምታወራው ነገር ይሄ አሁን እኔ እናንተ የምናወራው ነገር አይጠቅመኝም። ስለዚህ የሚጠቅመኝ ለነፍሴ የሚሆናትን ምግብ እስቲ ልመግባት ብዬ ቤተክርስቲያን ነው የምውለው፣ አስቀድሳለሁ። በቃ ይሄ ነው እና ስለዚህ ነው። ጓደኞችን ታገኛለህ? አንዳንዴ የሄድኩ ሳይሆን
ስልክ ደውላለሁ ትዝ የሚሉኝ ጋር እነሱ ደግሞ የሚደውሉ አሉ ያለማቋረጥ። የት ነው ያለኸው? እንዴት ነው ያለኸው? አዎ እንዴት ነህ ገለታ እንዴት ነው ምን በቃ ይላሉ። ደህና ነኝ አለሁ እላለሁ። አሁን እንትን ነው ከባድ ነው እንግዲህ አሁን ያለንበት የኑሮ ውጣ ውረድ እነዚህን ይዞ መሄድ በጣም ከባድ ነው። ምናልባትም ከዚህ በኋላ ወደዚህ ወደ ጥበቡ መመለስ ፍላጎት የለህም? መስራት አትፈልግም? እንግዲህ እያረጀ ስትሄድ በመሀል ቆየሁ ከወጣሁ አይደለም ጋፕ አለ። በዛ በጋፕ ውስጥ አይምሮህ ሌላ ነገር ነው የሚያስበው፣ ጥበብን አያስብም። ጥበብን እያሰብኩ ቢሆን ኖሮ ለሚሰራው ስራ ቅርብ ሆን ነበር። ማለት አጥንተህ ነው የምትሰራው፣ አንብበህ ነው የምትሰራው። እነኚህ ነገሮች አሉ። ግን አልሰራ ማለት አይደለም፣ እሰራለሁ። አሁንም ከሚሰሩት የበለጠ መስራት እችላለሁ። ሙሉ ኮንፊደንስ አለኝ። ዋጋ መጥቶ ገለታ እንደዚህ ይጠይቃል ሳይሆን መጥተው አናግረውኝ ቢሆን ደስ ይለኛል ነው የምትል አንተ። ማንም አላናገረኝም። ስለዚህ የተባለው ነገር ስህተት ነው፣ መጥተው ቢያናግሩኝ መስራት እችላለሁ ብያለሁ። ወደ ኪነ ጥበቡ መመለስ እፈልጋለሁ። ይሄ መልካም ነገር ነው። ከዚህ በፊትም ብያለሁ። ምናልባት ከተለያዩ ሰዎችም ስላንተ የሰማዋቸው ምንድነው ገለታ አንድና አንድ ነው፣ ግልጽ ነው፣ ነገሮችን ፊት ለፊት ይናገራል። ምናልባት ይሄ ነገር ጎርቶኛል ብለህ ታስባለህ? በግልጽ ሁሉን ነገር ፊት ለፊት ማውራት። አንዳንድ ሰው ለምሳሌ ከሌን ይከፋዋል ወይም ደግሞ ቅር ይለዋል ወይ ደግሞ ይሄ ነገር ይሄን ያሳጣኛል ብሎ ስለሚፈሩ አይ መናገር እየፈለጉ አይናገሩም። ገለታ ግን አንድና አንድ ነው። ውስጡ ያለውን ነገር ይናገራል። እንደፈለገ ስሜቱን የሚገልጽ ሰው ነው። ምናልባት ይሄ ነገር ጎርቶኛል ብለህ ታስባለህ? እኔ ይሄ ፊት ለፊት መናገሩ አልጎዳኝም፣ እንደውም አስከብሮኛል። ማዘጋጃ አርቲስቶች አጠቃላይ በሙሉ ያውቃሉ። ገለታ ፊት ውሸት እንዳትናገሩ፣ ሀሜት እንዳትናገሩ የምባል ሰው ነኝ። ያ የታማው ሰውዬና የአማው ሰውዬ እኩል ከተቀመጡ አንተ በቀደም እሱን እንዲህ ብለው አልነበረም ወይ የምል ሰው ነኝ። ያውቃሉ። የኛ ማህበረሰብ ደግሞ ይሄን አይፈልግም። ካልፈለገ የራሱ ጉዳይ ነው። ምን አገባኝ? የራሴ ጸባይ ነው። ስራ ላይም የሆነ እንደሆነ አንድ ድርሰት መጥቶ ካራክተር ይሰጡሃል አይደለ? ተረከባል። እኔ አልመርጥም፣ ካራክተር አልመርጥም። አዘጋጁ ይሄን ትሰራለህ ካለኝ እሱን ነው እሺ ብዬ ተቀብዬ የምሰራው። የፈለገው ይሁን እሺ ብዬ ተቀብዬ እሰራለሁ። በስራ ላይ ደግሞ እንዲህ ነው ከተባለ አይ እንደዚህ ነው አልሰራም። አከተመ በቃ አልሰራም። ካፌ ከወጣ አልሰራም በቃ። አዎ ነፍሱን ይማርና አባተ መኩሪያ ጋር እኮ ተጨቃጭቀናል። መጨረሻ ላይ አይ እሱን ተውት ነው የሚለው። እሱን ተውት ስክሪፕት ያመጣል። ጋሻ አባተ ደግሞ ትልቅ አዘጋጅ ነው እንዴ! ከሱ ጋር ትልቅ የቲያትር ባለሙያ ነው። ለምን እንዲህ ትለኛለህ እለዋለሁ። በቃ ስሜቴ አይደለም ይሄ እዚህ ቦታ እንዲህ መሆን አለበት ነው የምለው። ካልፈለገ ያው እኔ አልሰራም። እንዴ ደሞዜን እኮ አንተ ነህ እንደ የቀጠርከኝ። የቀጠረኝ ማዘጋጃ ቤት እኮ ነው እምለው። ተስማምተን ነው ምን። ይሄንን ማመንህ ጥሩ ነው። አልጎዳኝም። ብዙ ሰዎች ግልጽ ስለሆንኩ ነው እንደዚህ ሆንኩት፣ ከሰው ከቲያትሩም ከጥበቡም ከምኑም ከሰውም ርቄ ያለሁት ብቻዬን የቀረሁት ግልጽነቴ ነው ጎርቶኛል የሚሉ ሰዎች አሉ። አንተ ደግሞ በተቃራኒው ነህ። በቃ በግልጽነቴ የመጣውን ሁሉ ተቀበላለሁ። አዎ በግልጽነቴ የመጣውን ሁሉ እቀበላለሁ። አሁን ፍርጥ አድርጌ የውስጤን ስናገር አያምኑም። አንዳንዶቹ እንደውም አያምኑም። ካላመነ የራሱ ጉዳይ ነው፣ ይተው።
እኔ እውነቷን ከመናገር ወደኋላ አልልም። እንግዲህ ያለውን ከማጋለጥ ወደኋላ አልልም። እንግዲህ ከጸማኮ የሚያክል የጸማይን ትልቅ ትውፊት ያለውን ትልቅ ታሪክ ፊልም የሰራ ከዛ ውጭ ትላልቅ ቲያትሮችን ትላልቅ ስራዎችን የሰራ ትልቅ ባለሙያ ነህ። በቀጣይም አንተን ማጣት አንፈልግም። እንዳንተ አይነት ትላልቅ ባለሙያዎች ያስፈልጉናል። ባጠፋ መልካም ነው። በድጋሚ በሌላ ስራ እናገኛለን ብለን እናስባለን እና እንደ ማጠቃለያ ስንለያይ እንደው ምን ማለት ትፈልጋለህ? እኔ እንግዲህ ቃለ ምልልስህን ከጨረስክ እኔ ማለት የምፈልገው ምንድነው ያው ለሁሉም ነው የሚያዳምጠው ይሄንን ለሚያዳምጠው ሰው በሙሉ ለመስራት ዝግጁ ነኝ፣ እሰራለሁ። የሚያቅተኝም ከሆነ ደግሞ ራሴን ነው አንገቴን ማቀረቅረው ማፍራው ማለት ነው። በተቻለ መጠን የተመደብኩበት ቦታ ወይም ስራ የተባልኩበት ቦታ ለመስራት ግን የሚያቅተኝ አይመስለኝም። ጥበብ እኮ አሁንም ውስጤ እኮ አለች፣ አልሞተችም። እንደዚህ በጋድ ስናያት ነው እንጂ የሞተችው ጥበብ ሞታለች ማለት የለችም። አሁን ላይ የለችም። አሁን ላይ ምን አለ? ምንድነው ያለው? ንገረኝ። የተሰሩ ነው ቲያትሮች። ይሄ ጥሩ ነው ብለህ የምትለው ነገር አለ እንዴ? ቲያትር ቤቶች እኮ ተዘግተዋል፣ የሉም። አሁን እየተከፈቱ ነው። አሁን እየተነሳች ነው። ተብሎ ካጎነበሰችበት እየተነሳች ይመስለኛል። አሁን እንጂ ሞታ ነበር። ቲያትር ቤቶች ተዘግተው የለም እንዴ? የት አለ? አሁን እንግዲህ መዘጋጃ ቤት ፊልም ሴት አለ። ሲቆይ ፊልም አለ ብለህ የምትለኝ ቲያትር ቤቶች አሁን መታየት ጀምረዋል። በእርግጥ አንድ ወቅት ላይ በጣም በሚያስደነግጥ መልኩ የኢትዮጵያ ብሔራዊ ቲያትር ብቻ እስኪቀር ድረስ ሆኖ ነበረ። በእርግጥ አሁን ደግሞ እንግዲህ ፍላሚንጎ ጋም ያለው የህፃናትና ወጣቶች ቲያትሮች ማሳየት ጀምረዋል። ሲቲ ሆልም ቲያትር ባልቻ አባነፍሶን እያሳየ ነው። ሀገር ፍቅርም ጥሩ ነገር ይታያል። በቂ ነው ባይባልም በቂ አይደለም ካለው ህዝብ አኳያ ካለው ባለሙያ አኳያ በቂ ነው ባይባልም እንዳልከው እንግዲህ ምናልባት ከጎበጠችበት ወይ ደግሞ ከሞተችበት እየተነሳች ሊሆን ይችላል። እናንተ ደግሞ ታስፈልጉናላችሁ። የእናንተ እገዛ እኔ አሁንም አለሁ ከማለት በስተቀር እባካችሁ አሰሩኝ፣ እባካችሁ እናንተ ጋር እንደዚህ ልበል አልልም። ለምንድን ነው የምለው? ባለሙያ እኮ ነው ጥሩ። የሚፈልገኝ ከሆነ እኔ ሙያዬ ከኔ ጋር አለች። ስለዚህ ይጥሩኝ አለች። ሄጄ አሰሩኝ አልልም። በምንም ተአምር አልልም። የሚገርም ነው። አንድ ተረት ነበር፣ ይቅርብኝ በለው። ሰውየው ስሙ ቀርቅር ነው። እሺ። እየራቀበት ሄደ። አንድ ሴት በዛ ጋር ስትሄድ ያያል። እባክሽ የኔ እናት እባክሽን እሱን ሰው የቀርቅር ብለሽ ጥሪልኛል። ቢቀርቅር እንጂ ቀርቅር ብዬሽ አልጠራም አለች ይባላል። ስለዚህ እኔ አሰሩ የሚቀርብኝ ምንም አይነት የሚቀርብኝ ነገር የለም። መቅረትም ካለበት ይቅር እንጂ ሄጄ አሰሩኝ አልልም በተአምር። የሚገርም በህይወት አብረን እኔ እናንተ አለን። እንደው አሰሩኝ አለ እኮ ብሎ አልልም ብሎ ነበር አለ የሚል ነገር ከሰማህ ስለ እውነት ቆሻሻ ሰው ነኝ እኔ። አልልም። የሚገርም ነው። ደስ ብሎኛል ይህን የመሰለ ቆይታ ስላደረግን። በጣም ነው የማመሰግንህ። እድሜ ይስጥህ። ክብራት የሀሌታ ቲቪ ተከታታዮቻችን እንግዲህ ከአንጋፋው ባለሙያ ገለታ ተክለ ጻዲቅ ጋር ይህን የመሰለ ቆይታ አድርገናል። ጥሩ ቆይታ የነበረንና እናንተም በዚህ በጣም ትደሰታላችሁ ብለን እናስባለን። በሌላ ስራ እንግዲህ እስክናገኝህ እኛም እንጓጓለን። ክብር ይስጥልኝ። እንግዲህ እኔም ለሚያዩኝ ለሚመለከቱት ሰዎች
እስቲ ምን ይጎለዋል ምን እናርግለት የሚሉን ካሉ እጃቸው ከምን እያልኩ ነው። ግን ልመና አይደለም። በጥበብ ስራዬ በነበርኩበት ጊዜ ሁሉ ይሄ ሰውዬ ተደስቼበታለሁ ላስደስተው የሚል ካለ በሩ ክፍት ነው፣ ይደውሉልኝ። ለስራውም ዝግጁ ነኝ። ለማንኛውም እንቅስቃሴ አዲስ አበባ ውስጥ ነው ያለሁት። አድራሻዬ ጉለሌ፣ ቤቴ ጉስቋም አካባቢ አለው። እና ስለጋበዝከኝ እጅግ በጣም አመሰግናለሁ። አቁሜ የነበረ ቃለ ምልልስ እንደውም አንድ ጣቢያ ላይ እባክህን ተብዬ ተጠይቄ አይ አልችልም ብዬ ትቻለሁኝ። እና መቼም ስለማከብርህ መጥቻለሁኝ፣ ስለምወድህ መጥቻለሁኝ። እጅግ በጣም አመሰግናለሁ። ክብር ይስጥልኝ። እኔም ክብር ይስጥልኝ። አመሰግናለሁ። እድሜና ጤና ይስጥ። አሜን።